በቫሊ ብሪዝ መካከል ዲፍረንስ ምንድን ነው? ዴይ ታይም ከሆነ ቴምፕሬቸር ኦር ሃይ የሚሆኑ ኦር ዋርመር የሚሆኑ ቫሊ አካባቢ ነው ማለት ነው። ታዲያ ያ ቴምፕሬቸር ዋርመር በሚሆኑበት ምክንያት ደግሞ ኤክስፓንድ ያደርጋል፣ ከዛን ወደ ማውንቴን ይነፍሳል ማለት ነው። ያ ቫሊ ብሪዝ ብለን እንጠራለን። አትናይት ደግሞ ምንድን ነው? ማውንቴን አካባቢ በጣም ቀዝቃዛ ነው፣ ይህን ታውቃላችሁ። ከዛ ያ ቀዝቃዛ ንፋስ ደግሞ ወደ ቫሊ ወይም ደግሞ ወደ ዝቅታማ ኤሪያ ወደ ታች ይነፍሳል ማለት ነው። ያ ማውንቴን ብሪዝ ብለን እንጠራለን ማለት ነው። ላንድና ሲ ብሪዝ ደግሞ ምንድን ነው? ላንድ ከሆነ ዴይ ታይም ከሆነ በጣም ሞቃታማ ነው የምትሆነው። መሬት በጣም ሞቃታማ ከሆነች ደግሞ ወር ዋርም የምትሆን ከሆነ ሎ ፕሬዠር ይኖራል ማለት ነው። ሃይ ፕሬዠር ያሉት ተለያይት ነው ሲ ሌቭል ነው ማለት ነው። ስለዚህ ሲ ሌቭል ሃይ ፕሬዠር ካለ ዊንድ ደግሞ የምነፍሰው ከሃይ ፕሬዠር ቱ ሎወር ፕሬዠር ስለሆነ ከሲ ወደ ላንድ ይነፍሳል ማለት ነው። ያ ምን ተብሎ ይጠራል? ሲ ብሪዝ ብለን እንጠራለን ማለት ነው። ነገር ግን ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጂኦግራፊ ስለ ዌዘር ኤንድ ክላይሜት ኤሌመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት የሚለውን እናያለን። ነገር ግን ስለ ዌዘር ኤንድ ክላይሜት አይተን ነበረ በኦልድ ካሪኩለም ቻፕተር 3 ላይ ማለት ነው። እሱን ሪፒቲሽን ስለሚሆን ገብታችሁ ማየት ይቻላችሁ። ዲፈረንስ የለውም። በሰፊው እና ዲፕሊ ኤክስፕላኔሽን ሰርች ነበረ። እሱን ገብታችሁ ብታዩ የተሻለ ነው የሚሆነው። ምክንያቱም በኦልድ ካሪኩለም ስለተሰራ እዚህ ሪፒቲሽን ስለማያስፈልግ ገብታችሁ ቼክ ማድረግ ትችላላችሁ። ካልሆነ ደግሞ በኮሜንት ከነገና ይሰራል የምትሉም ከሆነ ደግሞ ሰራላችኋለሁ፣ ችግር የለውም ማለት ነው። ንገሩኝ ይላለሁ እና ይህንን ቻናል እንግዲህ ሰብስክራይብ፣ ላይክ በማድረግ ጀምሩ። ሁላችሁም ላይክ እና ኮሜንት በማድረግ ጀምሩ ይላሉ ማለት ነው። ስለ ሬንፎል አይተን ነበረ። ሬንፎል እንዴት ሜጀር ይደረጋል? ታይፕስ ኦፍ ሬንፎል አይተን ነበረ። ስፔሻሊ 3 አይነት ሬንፎል እንዳለው አይተን ነበረ። ኮንቬንሽናል ሬንፎል፣ ኦሮግራፊክ ኦር ሪሊፍ ሬንፎል፣ ሳይክሎኒክ ሬንፎል። ለምሳሌ ኮንቬንሽናል ሬንፎል ብለን የምንጠራው የምናገኘው ኢኩዌተር አካባቢ ነው ማለት ነው። በ0 ዲግሪ አካባቢ የምናገኘው በ0 ዲግሪ እና በ23ኛ 1/2ኛ ዲግሪ የምናገኘው አይነት ዝናብ ነው ማለት ነው። አመቱ ሙሉ ዝናብ የሆነ ሞቃታማ የሆነ ሀይ የሆነ ቴምፕሬቸር ያለው እና ዝናብ ያለው ኮንቬንሽናል ሬንፎልን እናገኛለን ማለት ነው። ኦሮግራፊክ ኦር ሪሊፍ ሬንፎል ብለን የምንጠራው ደግሞ ይሄ ማውንቴን ተከትሎ የምናገኝ ዝናብ ነው። ይሄ ደግሞ የምናገኘው እንግዲህ ሀይ ኤሪያ አካባቢ ወይም ደግሞ ከፍታማ ኤሪያ እንደሆነ አይተን ነበረ። ሌላው ሳይክሎኒክ ሬንፎል ይህን ደግሞ በቴምፕሬት ዞን እንደምናገኝ እና አይተን ነበረ ማለት ነው። ዛሬ የምናየው እንግዲህ ስለ ዊንድ እናያለን ማለት ነው። ታዲያ ዊንድ እና ስለ ዊንድ የምናየው ይሆናል። ዊንድ ማለት ምን ማለት ነው? ዊንድ ኢዝ ኤር ኢን ሆሪዞንታል ሞሽን። ዊንድ ማለት እንደምታውቁት እንግዲህ ኤር ነው ወይም ደግሞ አየር ላይ ያለ እንቅስቃሴ ያለው ማለት ነው። ኤር ብለን እንጠራለን ማለት ነው። ዊንድ ማለት ኤር ነው። ዊንድ ሃቭ ስፒድ ኤንድ ዳይሬክሽን ነው። ዊንድ ራሱን የቻለ ስፒድ ያለው ፍጥነት አለው እና ዳይሬክሽን ያለው ማለት ነው፣ አቅጣጫ ያለው። ዊንድ ፎርስ ኦር ስፒድ ኤንድ ዊንድ ዳይሬክሽን አር አፌክትድ ባይ ፕሬሸር ግራዲየንት፣ ፍሪክሽናል ፎርስ፣ ኮሪዮሊስ ፎርስ ይላል። የአንድ ስፒድ ወይም ደግሞ የዊንድ ስፒድ እና የዊንድ ዳይሬክሽን በእነዚህ ሶስቱ ይጠቃል ማለት ነው፣ አፌክት ይደረጋል ማለት ነው። በፕሬሸር ግራዲየንት፣ በፍሪክሽናል ፎርስ፣ በኮሪዮሊስ ፎርስ ይጠቃል ማለት ነው። ኦን ዌዘር ማፕስ ፕሬሸር ኢዝ ኢንዲኬትድ ባይ ድሮዊንግ አይሶ ላይን ኦፍ ፕሬሸር ኮልድ አይሶባርስ። The difference in distance between isobar is called the pressure gradient። ምን ማለት ነው? አይሶባር ማለት ምን ማለት ነው? ነገር እንዴ አይሶባር ማለት እንዲህ ሰርክል የሚመስል ማለት ነው። ይሄኛው ነው አይሶባር ብለን የምንጠራው ይሄኛው ማለት ነው። ይሄኛው ምስል ነው ማለት ነው። ታዲያ ምንድን ነው ፕሬሸር ግራዲየንት ማለት? በመካከላቸው ያለው ወይም ደግሞ በአይሶባር መካከል ያለው ዲፍረንስ ዊ ኮል ኢት ፕሬሸር ግራዲየንት ብለን እንጠራለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ይሄኛው 1008 ነው፣ እዚህ ጋር ደግሞ 1004 ነው። እዚህኛው ይሄኛው ላይን ደግሞ 1000 ነው። ይሄኛው መጨረሻው 996 ነው ማለት ነው። በመካከላቸው ያለው ዲፈረንስ ምንድነው? አይሶባር ምንድነው? ምን ተብሎ ይጠራል? ፕሬሸር ግራዲየንት ተብሎ ይጠራል ማለት ነው። አይሶባር ማለት ይሄኛው ሰርክል የሚመስል አይነት ሲሆን በመካከላቸው ያለው ደግሞ እነዚህ ማለት ነው። ይሄኛው ሰርክል እና ይሄኛው ሰርክል፣ ቀጥሎ ደግሞ ይሄኛው ሰርክል እና የመጨረሻው ደግሞ ይሄኛው ሰርክል በመካከላቸው ያለው ጋፕ ማለት ነው። ዲፍረንስ ዊ ኮል ኢት ፕሬሸር ግራዲየንት ብለን እንጠራለን ማለት ነው። ኦን ዌዘር ማፕስ ፕሬሸር ኢዝ ኢንዲኬትድ ባይ ድሮዊንግ አይሶ ላይን ኦፍ ፕሬሸር ኮልድ አይሶባርስ። ላይኑ ነው ማለት ነው አይሶባር ብለን የምንጠራው። አሁን ወደ ሰርክል የሚመስል አሁን አያችሁ ምስል ነው ማለት ነው። አይሶባር ብለን እንጠራለን። ዘ ዲፍረንስ ኢን ዲስታንስ ቢትዊን አይሶባር ኢዝ ኮልድ ፕሬሸር ግራዲየንት ይላል። ነገር ግን በአይሶባር መካከል ያለው ዲስታንስ ዲፍረንስ ምን ብለን እንጠራለን?
ፕሬዠር ግራዲየንት ብለን እንጠራለን ማለት ነው። ያ ማለት ለምሳሌ አይሶባር ላይ እንዳያችሁ ከሆነ በ1000 እና በ1004 መካከል ያለው ዲስታንስ ዲፍረንስ ፕሬዠር ግራዲየንት ተብሎ ይጠራል ማለት ነው። በ1004 እና በ1009 መካከል ያለው ዲፍረንስ ኦር ዲስታንሱ ምን ተብሎ ይጠራል? ፕሬዠር ግራዲየንት ብለን እንጠራለን ማለት ነው። If the isobars are closely spaced, we can expect the pressure gradient for to be great and the wind speed to be high ይላል። እነዚህ አይሶባሮች ማለት ነው በጣም የሚቀርቡ ከሆነ when these isobars closely each other በሚሆኑበት ምንድነው እዛ ኤክስፔክት የምናደርገው ፕሬዠር ግሬዲየንቱ ሃይ ነው ማለት ኦር ግሬት ነው ማለት ነው። በዛ ምክንያት ደግሞ ምንድነው when the pressure gradient force to be great the wind speed also high ይላል። እነዚህ እዛ ያሉ ንፋስ ማለት ነው ወይም ደግሞ የንፋሱ ፍጥነት የዊንዱ ስፒዱ ምንድነው ሃይ ነው ማለት ነው። in what case the pressure gradient force is what great በሚሆንበት ማለት ነው። because of why the isobars what closely each other በጣም ስለሚቀራረቡ ማለት ነው። in areas where the isobars are spaced widely apart the pressure gradient is low and light wind is normally exist ይላል። ነገር ግን in the opposite side of isobar closely ማለት ነው አይሶባር ክሎዝ የሚሆኑ ከሆነ በጣም የሚቀራረቡ ከሆነ ፕሬዠር ግራዲየንቱ ፎርስ ምንድነው የሚሆነው ግሬት ነው። ዊንድ ስፒድም ደግሞ ሃይ ነው ብለናል። ነገር ግን in the opposite of this ወይም ደግሞ የዚህ ተቃራኒ ማለት ነው አይሶባሮቹ በጣም የሚራራቁ ከሆነ ጀንትል የሚሆኑ ከሆነ እዛ ያለው ፕሬዠር ግራዲየንት ምንድነው ሎ ነው ማለት ነው። ልክ እንደዛው ደግሞ የዊንድ ስፒዱ ፍጥነት ምንድነው ሎ ነው ማለት ነው ኦር ኖርማል ለሚሆነው ማለት ነው። ነገር ግን አይሶባሮቹ በጣም የሚቀራረቡ ከሆነ ክሎዝሊ ኢች አዘር በሚሆኑበት ሃይ የሆነ ፕሬዠር ግራዲየንት እናገኛለን። ልክ እንደዛውም ዊንድ ስፒድም ሃይ ነው ማለት ነው። ለምሳሌ እዚህ ጋር እንደሚታዩት ማለት ነው እነዚህ አይሶባር ናቸው። እነዚህ እንግዲህ ወደ ሰርክል የቀረበ ወይም ደግሞ ሰርክል የሚመስል ሼፕ ምንድነው አይሶባር ብለን እንጠራለን ማለት ነው። እና እነዚህ አይሶባሮች በጣም የሚራረቁ ከሆነ ለምሳሌ እዚህ ጋር ምንድነው ዋይድ ስፔስ ነው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር በዚህ በኩል ያለው ማለት ነው በጣም ይራራቃሉ ማለት ነው። ይሄን ምን ብለን እንጠራለን? ፕሬዠር ግራዲየንት ሎ ነው የሚሆነው፣ ዊንድ ስፒድም ደግሞ ሎ ነው የሚሆነው ማለት ነው። በት አይሶባሮቹ ማለት ነው በጣም የሚቀራረብ ከሆነ ወይም ደግሞ ክሎዝ የሚሆኑ ከሆነ ለምሳሌ በላይ በኩል እንደምታዩት ማለት ነው እዚህ ጋር ማለት በጣም ይቀራረባሉ እንደምታዩት ማለት ነው። ለምሳሌ በ1008 እና በ1004 መካከል ያለው በዚህኛው ወይም ደግሞ በኖርዝ በኩል እንደምታዩት ምንድነው በጣም ይቀራረቡ ነው ማለት ክሎዝ ኢች አዘር ናቸው ማለት ነው። በዚህ ምክንያት ምንድነው እዛ ያለው ፕሬዠር ግራዲየንት ሃይ ነው ኦር ግሬት ነው ማለት ነው። በዛ ምክንያት ደግሞ ምንድነው እዛ ያለው ዊንድ ስፒድ በጣም ፋስት ነው ማለት ነው፣ በጣም ሃይ ነው ማለት ነው። ነገር ግን in the opposite side of this ማለት ነው ያ ማለት አይሶባሩ በጣም የሚራራቁ ከሆነ እዚህ ጋር ማለት ነው ወደ ጀንትል የቀረበ ማለት ነው በጣም የሚራራቁ ከሆነ ዊንድ ስፒድም ስሎ ነው ማለት ነው እና ግራዲየንት ፕሬዠርም ሎ ነው ማለት ነው። ይህንን ማወቅ አለባችሁ ማለት ነው። ሶ ታዲያ የት ኤሪያ ነው ያ ማለት ዊንድ ስፒዱ በጣም ሃይ የሚሆንበት የት ኤሪያ ነው ከተባላችሁ እነዚህ አይሶባሮች በጣም የሚቀራረቡ ከሆነ ክሎዝ ኢች አዘር ከሆኑ ምንድነው ዊንድ ስፒድም ሃይ ነው ማለት ነው። አዘርዋይዝ ሎ የሆነ ፕሬዠር ግራዲየንት ፕሬዠር እና ሎ የሆነ ዊንድ ስፒድ ይኖራል ማለት ነው። ኦር ኖርማል የሆነ ዊንድ ስፒድ ይኖር ማለት ነው። ወደ ጀንትል ያደረጉ ከሆነ ማለት ነው። ለምሳሌ በ1008 እና በ1004 መካከል ያለው እዚህ ዲስታንስ ያለው ዲስታንስ ይሄኛው ዲስታንስ ምንድነው በጣም ይራራቃሉ ማለት ነው። ነገር ግን ምንድነው በሁለት መካከል ወይም በእነዚህ አይሶባሮች መካከል ያለው ዲስታንስ ኦር ዲፍረንስ ምንድነው ምን ብለን እንጠራለን ብያቸዋለሁ? ፕሬዠር ግራዲየንት ብለን እንጠራለን ማለት ነው። ሃይ ስፒድ ዊንድ ኢዝ ዲቨሎፕ ኢን ኤሪያ ዌር አይሶባርስ አር ክሎዘር እና ሃይ የሆነ ስፒድ ዊንድ የምናገኘው የት አካባቢ ነው? በጣም አይሶባሮች በጣም ቅርብ ወይም ደግሞ የሚቀርቡበት ኤሪያ ሃይ ስፒድ ዊንድ እናገኛለን ማለት ነው። ዊንድ ስፒድ ኢዝ ኦፌን ሜዠርድ ዊዝ አኒሞሜትር ይላል። ዊንድን እንግዲህ ወይም የዊንድን ስፒድ የአንድን ንፋስ ፍጥነት ሜዠር የምናደርግበት መሳሪያ አኒሞሜትር ተብሎ ይጠራል ማለት ነው። አኒሞሜትር መሆኑን ማወቅ አለባቸው። ዊንድስ አር ኔምድ አኮርዲንግ ቱ ዘ ኮምፓስ ዳይሬክሽን ኦፍ ዜር ሶርስ ይላል። ዊንድን እንግዲህ የምንጠራው ወይም ደግሞ የምንሰጠው ከየት ዳይሬክሽን በየትኛው ዳይሬክሽን ነው ሶርሱ ከየት ነው የሚሉ ነገር ማወቅ አለብን። ዊንድ ዳይሬክሽን ኢዝ ሜዠርድ አዝ ዳይሬክሽን ፍሮም ዌር ዊንድስ ካም ፎር ኤግዛምፕል ሳውዘርሊ ዊንድ ካምስ ፍሮም ሳውዝ ኤንድ ብሎውስ ቱ ዘ ኖርዝ ይላል። ለምሳሌ የሳውዝ ዊንድ ብለን የምንጠራው ከደቡብ ንፋስ ብለን የምንጠራው የሚመጣው ከደቡብ ነው እና የሚነፍሰው ወር ብሎ የሚሆነው ደግሞ ወደ ኖርዘርን ማለት ነው። ዳይሬክሽን ኢዝ ሜዠርድ ባይ አን ኢንስትሩመንት ኮልድ ዊንድ ቬን ይላል። የአንድን ዊንድ ዳይሬክሽን እንግዲህ ሜዠር የምናደርግበት መሳሪያ ዊንድ ቬን ተብሎ ይጠራል ማለት ነው። እዚህ ጋር ማወቅ አለባቸው። ዊንድ ስፒድ እና ዊንድ ዳይሬክሽን ይለያያል። እሺ
ዊንድ ስፒድ ከሆነ ሜጀር የምናደርግበት መሳሪያ አኒሞሜትር ተብሎ ይጠራል። ዊንድ ዳይሬክሽን ከሆነ ደግሞ መሳሪያው ኦር ኢንስትሩመንቱ ዊንድ ቬን ተብሎ ይጠራል ማለት ነው። ዊንድ ቬን እና አኒሞሜትር መለየት አለባችሁ። ወይን ዊንድ ስፒድ ከሆነ ወይም ደግሞ የንፋሱ ፍጥነት ከሆነ ሜጀር የምናደርገው ያ መሳሪያ አኒሞሜትር ተብሎ ይጠራል። ዳይሬክሽን ደግሞ የምናውቅበት ወይም ደግሞ የአንድን ዊንድን ዳይሬክሽን የምናውቅበት መሳሪያ ኦር ኢንስትሩመንት ምን ብሎ ይጠራል? ቬን ኦር ዊንድ ቬን ተብሎ ይጠራል ማለት ነው። ሌላው የምናየው እንግዲህ ዓለማችን ላይ የሚገኙ ታይፕስ ኦፍ ዊንድ ነው ማለት ነው። ዜር አር 3 ታይፕስ ኦፍ ሶርስ ኦፍ ዊንድ ይችላል። ዚያር ፕላኔተሪ፣ ሞንሶን ኤንድ ሎካል ዊንድስ ተብሎ ይጠራሉ ማለት ነው። እያንዳንዱን እናያለን። ፕላኔተሪ ዊንድስ ኤንድ ዘ ሪሌሽንሺፕ ዊዝ ፕሬሸር ቤልት ይላል። ፕላኔተሪ ዊንድ ኢዝ ብሎ ኦቨር ላርጅ ኤሪያ ኦፍ ኤር ሰርፌስ ይላል። ይሄ ፕላኔተሪ ዊንድ ብለን የምንጠራው እንግዲህ በጣም ላርጅ ኤሪያ ላይ ነው የሚነፍሰው ማለት ነው። ዜ አር ክሎዝሊ አሶሺየትድ ዊዝ ዘ ወርልድ ፕሬሸር ቤልት ይላል። እንግዲህ ይሄ የሚገናኘው እንግዲህ ወይም ደግሞ ሪሌት የሚሆነው ከዓለም አቀፍ የሆኑ የፕሬሸር ቤልት ጋር ነው ማለት ነው። ዊንድ ብሎ ፍሮም ኤሪያ ሃይ ፕሬሸር ቱ ሎ ኤሪያ ነው ማለት ነው። ባይ ዘ ዌይ እዚህ ጋር ማወቅ አለባችሁ ንፋስ የሚነፍሰው ኦር ዊንድ ብሎ ኦር የሚነፍሰው ምንድነው ከሃይ ፕሬሸር ቱ ሎ ፕሬሸር መሆኑን ማወቅ አለባችሁ ማለት ነው። ፍሮም ሃይ ፕሬሸር ቱ ሎ ፕሬሸር መሆኑን ማወቅ አለባችሁ ማለት ነው። ለምሳሌ ሜቢ ኤግዛምፕላችሁ ላይ ከሎ ፕሬሸር ቱ ሃይ ፕሬሸር ብትባሉ ያ ሮንግ መሆኑን ማወቅ አለባችሁ ማለት ነው። ንፋስ ኦልዌይስ የሚነፍሰው ከሃይ ፕሬሸር እና ሃይ ፕሬሸር ቱ ሎ ፕሬሸር መሆኑን ማወቅ አለባችሁ። ዘ ሞስት ኮማን ፕላኔተሪ ዊንድስ፣ እነዚህ ኮማን ወይም ደግሞ በጣም የሚታወቁ የፕላኔተሪ ዊንዶች ወር ንፋሶች ማን ናቸው ብሎ ነገር እናያለን። የመጀመሪያው ትሬድ ዊንድስ 3 ናቸው። ትሬድ ዊንድስ የመጀመሪያው፣ ሁለተኛው ዌስተርላይዝ፣ ሶስተኛው እና የመጨረሻው ፖላር ኢስተርላይዝ ብለን እንጠራለን ማለት ነው። እነዚህ ሶስቱ ማለት ነው እንግዲህ ፕላኔተሪ ዊንድ ብለን የምንጠራው ዓለማችን ላይ የምናገኘው አይነት ዊንድ ነው እንግዲህ እና በውስጡ ደግሞ የሚይዘው 3 አይነት ኮመን የሆኑ ዊንዶች ናቸው። እነሱም ትሬድ ዊንድስ፣ ዌስተርላይዝ፣ ፖላር ኢስተርላይዝ ብለን እንጠራለን። ዜይ ሃቭ ዋይድ ኢንፍሉዌንስ ኦቨር ዘ ኤርዝ ሰርፌስ፣ መልክዓ ምድር ላይ እንግዲህ በጣም ትልቅ ተጽዕኖ አላቸው ማለት ነው። በኢኩዌተር፣ በኢስተርላይዝ፣ በእነዚህ ፖላር አካባቢ፣ ትሮፒካል አካባቢ፣ ቴምፕሬት ዞን አካባቢ በጣም ትልቅ የሆነ ተጽዕኖ አላቸው ማለት ነው። እነዚህ ፕላኔተሪ ዊንድ እነዚህ ሶስቱ ማለት ነው። ስፔሻሊ ትሬድ ዊንድስ፣ ዌስተርላይዝ፣ ፖላር ኢስተርላይዝ ተብሎ የሚጠሩ ማለት ነው። እያንዳንዱን ለምሳሌ እነዚህ ሶስቱን እናያለን። ለምሳሌ እንግዲህ ዌስተርላይዝ የት እናገኛለን፣ ኢስተርላይዝ የት እናገኛለን፣ እንደ ትሬድ ዊንድ የት አካባቢ እናገኛለን የሚለው ነገር እኔ ብዙ ጊዜ ኤግዛማችሁ ላይ ትጠየቃላችሁ። እንዲህ ዳይሬክት ልትጠይቁት ስለምችሉ ማለት ነው። ለምሳሌ ትሬድ ዊንድ የት አካባቢ ነው ዶሚናንት የሆነው ተብላችሁ የምትጠየቁ ይሆናል ማለት ነው። ለምሳሌ እንግዲህ ትሬድ ዊንድ ብለን የምንጠራው በ0 እና በ30 ዲግሪ ኮመን የሆነ ነው ማለት ነው። እዚህ ጋር እንደምታዩት ለምሳሌ በ0 ዲግሪ እና በ30 ዲግሪ በኖርዝ እና በሳውዝ ማለት ነው። በዚህም ከኢኩዌተር ማለት ነው። ይሄኛው ኢኩዌተር ነው። 0 ዲግሪ ላይ የምናገኘው ኢኩዌተር ብለን እንጠራለን እና በኖርዝ በኩልም በሳውዘርን በኩልም እናገኛለን ማለት ነው። ኢትስ ዶሚናንት ቦዝ ኦፍ ዳይሬክሽን ማለት ነው። በኖርዝም በሳውዝ ማለት ነው እና በ0 ዲግሪ እና ስፔሻሊ በትሮፒካል ኤሪያ ማለት ነው። ትሮፒካል ኤሪያ ላይ በጣም ሃይ የሆነ ኦር ዶሚናንት የሆነ ዊንድ ነው ማለት ነው። ትሬድ ዊንድ ብለን የምንጠራው ማለት ነው። ነገር ግን ቴምፕሬት ዞን ላይ ደግሞ ዶሚናንት የሆነ አይነት ዊንድ ምን ብለን እንጠራለን? ዌስተርላይዝ ብለን እንጠራለን ማለት ነው። ይሄኛውንም በኖርዝ እና በሳውዝ እናገኛለን። ከየት ነው የሚጀምረው? ከ10 ዲግሪ እስከ 60 ዲግሪ መካከል ያለው አይነት ዊንድ ነው ማለት ነው። ይሄኛው ደግሞ ዌስተርሊ ብለን እንጠራው ማለት ነው። ይሄ እንግዲህ በሳውዝ የምናገኘው በሳውዝ በደቡብ እናገኛለን። ከ30 ዲግሪ እስከ 60 ዲግሪ ነው። የት አካባቢ ነው በጣም ዶሚናንት ኤሪያ ነው ዶሚናንት የሆነው ከተባላችሁ ይሄኛው ትሬድ ዊንድ ብለን የምንጠራው በኢኩዌተር አካባቢ ሲሆን ዌስተርላይዝ ብለን የምንጠራው ደግሞ የት አካባቢ ነው? ቴምፕሬት ዞን አካባቢ ነው ማለት ነው። ወይም ደግሞ ከ10 ዲግሪ እስከ 60 ዲግሪ መካከል ባለው ቬሪ ዶሚናንት ነው። ሌላው የመጨረሻው ደግሞ ኢስተርላይዝ ብለን የምንጠራው እንግዲህ ምንድነው? በፖላር ኤሪያ ስፔሻሊ እንግዲህ እሱን ከስሙ እንደምትረዱት ፖላር ማለት እዚህ ጫፍ ላይ ወይም ደግሞ ከ60 ዲግሪ እስከ 90 ዲግሪ መካከል የምናገኘው ነው። ያ ምንድነው? ፖላር ኤሪያ አርክቲክ አካባቢ ዶሚናንት የሆነ ማለት ነው። አንታርክቲካ ኤሪያ አካባቢ ይሄ ፖላር ኢስተርላይዝ ብለን የምንጠራው በኖርዝም በሳውዝም ዶሚናንት ነው ማለት ነው። ነገር ግን በአፍሪካ ሳውዘርን አሜሪካ ዶሚናንት የሆነ ዊንድ ምንድነው? ትሬድ ዊንድስ ብለን እንጠራለን ማለት ነው። ምክንያቱም በሳውዝ አሜሪካም አፍሪካም ኢኩዌተር ላይ ስለሚገኙ ማለት ነው። ሌላው ደግሞ በአውሮፓ ሌላዎች ነው ፓርት ኦፍ ሳውዘርን አሜሪካም እዚህ ጋር ዶሚናንት ነው ማለት ነው። ይሄ ዌስተርላይዝ ብለን የምንጠራው ማለት ነው።
ስፔሻሊ በአውሮፓ ሀገራቶች ዶሚናንት አይነት ዊንድ ነው ማለት ነው። ሶ እናንተ እዚህ ጋር ማወቅ ያለባቸው ነገር ምንድን ነው? እነዚህ ኢስተር ላይስ የት ነው ዶሚናንት የሆነው ፖላር ላይ እንደሆነ፣ ዌስተር ላይስ ደግሞ የት አካባቢ ነው በ17 እና በ17 ዲግሪ መካከል ባለው ነው። እዛ ጋር የሚገኙ ደግሞ ቴምፕሬት ዞን እንደሆነ ኦር ቴምፕሬት ሪጅን ኦር ሚድ ላቲቱድ ኤሪያ ማለት ነው። ትሬድ ዊንድስ ብለን የምንጠራው ደግሞ ኢኩዌተር ላይ እንደሆነ በ0 ዲግሪ እና በ30 ዲግሪ እንደሆነ ካወቃችሁ ያ በቂ ነው ማለት ነው። ሌላው ከፕላኔታሪ ዊንድስ ቀጥሎ ያለው ሞንሶን ዊንድስ ነው ማለት ነው። they are seasonal winds whose movement are controlled by pressure that differ during different season ይላል። ይሄ ደግሞ ወቅትን ተከትሎ የሚነፍስ ነው ማለት ነው። ኦር ሲዝናል ዊንድስ ብለን እንጠራለን ማለት ነው። ኮንትሮል የሚደረገው ባይ ፕሬሸር ነው ማለት ነው። ሞንሶን ዊንድስ አር ቬሪ ኮመን ኢን ሳውዝ ኤንድ ሳውዝ ኢስት ኤሽያ ይላል። ይሄ አይነት ደግሞ this types of winds common in the south and the south east ኤሽያ ይላል። በደቡብ እና በደቡብ ምስራቅ ኤሽያ ኮመን የሆነ ዊንድ ነው ማለት ነው። ሞንሶን ዊንድ እንግዲህ ትጠይቃላችሁ ማለት ነው። የት አካባቢ ነው ሞስት ኮመን የሆነ በሳውዝ እና በሳውዝ ኢስት ኤሽያ ብትባሉ ከሶስቱ ውስጥ ማለት ነው ሞንሶን ዊንድ ነው ማለት ነው። እና ሲዝናል መሆኑን ማወቅ አለባችሁ ማለት ነው። ያ ማለት በየወቅቱ ኦር በየሲዝኑ ይቀያየራል ማለት ነው። Seasonal changes in the direction of these winds are caused by the unequal heating of land and the water surface. The direction of monsoon winds changes between summer and the winter ይላል። እንግዲህ ምንድነው ክረምትና በጋ ይቀያየራል ማለት ነው። ኦር ሲዝናል ነው ማለት ነው። ይሄኛው አይነት ንፋስ ብለን እንጥረው ማለት ነው። እዚህ ጋር ማወቅ አለባችሁ የት አካባቢ ነው ኮመን የሆነው ከተባላችሁ በሳውዝ ኤሽያ እና በሳውዝ ኢስት ኤሽያ መሆኑን ልታውቁ ይገባል ማለት ነው ኤግዛማችሁ ላይ። ሌላው እና የመጨረሻው ታይፕስ ኦፍ ዊንድስ እንግዲህ ሎካል ዊንድስ ነው ማለት ነው። ይሄ ደግሞ ከስሙ እንደምንረዳ የሆነ አካባቢ ብቻ የሚገኘው ስፔሲፊክ ኤሪያ ላይ የምናገኘው ማለት ነው። አፌክት ኦንሊ ሊሚትድ ኤሪያ ኤንድ ብሎ ፎር ኤ ሾርት ፔሪድ ኦፍ ታይም ይላል። የሚነፍሰውም ራሱ ለሾርት ፔሪድ ኦፍ ታይም ነው እና ደግሞ የምናገኘው ደግሞ የሆነች ኤሪያ አካባቢ ነው ማለት ነው። አፌክት ክላይሜት ኮንዲሽን ኦን ስሞል ስኬል ይላል። ምንድነው እንግዲህ አፌክት የሚያደርገው የአየር ንብረትን ምንድነው የሆነች ስሞል ስኬል ነው ማለት ነው። ከስሙ ምንድነው ሎካል አይደለ? ሎካል ዊንድስ አር ኮዝድ ባይ ዘ ኔቸር ኦፍ ፊዚካል ፊቸር ኦፍ ዘ ኤሪያ። ዘ ሜን ሎካል ዊንድስ ተብሎ የሚጠሩ ምንድናቸው? ላንድ ኤንድ ሲ ብሪዝስ፣ ሁለተኛው ማውንቴን ኤንድ ቫሊ ብሪዝ ብለን እንጠራለን ማለት ነው። እነዚህ ሎካል ዊንድ ብለን የምንጠራው እዚህ ጋር አንደርስታንድ ማድረግ ያለባችሁ ፎር ኤ ሾርት ፒሪድ ኦፍ ታይም ነው የሚነፍሱት። ሁለተኛ ደግሞ የሆነች ኤሪያ አካባቢ ብቻ ነው የሚገኙት ማለት ነው። እነሱም እንግዲህ ኮመን የሆኑ ሜን ሎካል ዊንድ ተብሎ የሚጠራው ላንድ ብሪዝ፣ ሲ ብሪዝ ተብሎ ይጠራል። ሁለተኛው ማውንቴን ብሪዝ እና ቫሊ ብሪዝ ተብሎ ይጠራል ማለት ነው። የመጀመሪያው ላንድ ኤንድ ሲ ብሪዝ ነው። ዚስ ዊንድስ አር ኮመን አሎንግ ዘ ኮስታል ኤሪያ። ይሄ በባህር ዳርቻ አካባቢ ኮመን ነው ማለት ነው። ይሄ አይነት ንፋስ ማለት ነው። ዚስ ዊንድስ ቼንጅ ዜር ዳይሬክሽን ዴይሊ ኤንድ አፌክት ቬሪ ስሞል ኤሪያ ይላል። ሎካል ስለሆነ አፌክት የሚያደርገው ቬሪ ስሞል ኤሪያ ነው ማለት ነው። እና ደግሞ የሚቀያየረው በየቀኑ ነው ማለት ነው። ዲዩሪንግ ዘ ዴይ ታይም ቴምፕሬቸር ኦን ላንድ ኢዝ ሃየር ዛን ዘ ዋተር ኦር ሲ ይላል። ለምሳሌ ቀን ላይ ማለት ዴይ ታይም ምንድነው ቴምፕሬቸር ሃይ የሚሆነው የት ነው ማየት ሲያላችሁ ነገራችን ላይ ዴይ ታይም ማለት ነው። ለምሳሌ ኮምፒውተር ስታደርጉ መሬትንና አንድን ውሃ ወስዳችሁ ማለት ነው ሄዳችሁ ብታዩት ሃይ ቴምፕሬቸር የምናገኘው መሬት ላይ ነው። ወይም ደግሞ ሲ ሌቭል ወይም ደግሞ ወተር ላይ ደግሞ ሎ የሆነ ሙቀት ነው የምናገኘው ማለት ነው። በዛ ምክንያት ምንድነው መሬት ላይ ሎ ፕሬሸር ይኖራል ማለት ነው። ዋይ ምክንያቱም ቴምፕሬቸሩ ሃይ ስለሆነ ማለት ነው። ነገር ግን ሲ ሌቭል ደግሞ ሃይ ፕሬሸር እናገኛለን ማለት ነው ዴይ ታይም ማለት ነው። ዊንድስ ብለው ፍሮም ዘ ሲ ቱወርድ ዘ ላንድ ዚስ ናውን አዝ ሲ ብሪዝ ብለን እንጠራለን። በዚህ ምክንያት ማለት ነው ምን ብያቸዋለሁ ቅድም ፕሬሸር ማለት ነው የሚነፍሰው ንፋስ ዊንድ የሚነፍሰው ከሃየር ፕሬሸር ቱ ሎወር ፕሬሸር ነው። እዚህ ጋር ምንድነው ዴይ ታይም ከሆነ ቴምፕሬቸር ሃይ ነው ኦን ላንድ ላይ፣ በዛ ምክንያት ሎ ፕሬሸር ይኖራታል። ሲ ሌቭል ደግሞ ሃይ ፕሬሸር ይኖራታል። ሶ ሃይ ፕሬሸር ቱ ሎ ፕሬሸር ስለሚነፍስ ንፋሱ ምን ተብሎ ይጠራል? ሲ ብሪዝ ብለን እንጠራለን ማለት ነው። አት ናይት ዘ ላንድ ኢዝ ኮልደር ዛን ዘ ሲ ይላል። ማታ ላይ ከሆነ ደግሞ መሬት በጣም ቀዝቃዛ ናቸው ማለት ነው። ሶ ሎ ፕሬሸር ዴቨሎፕ ኦቨር ዘ ሲ ይላል። ስለዚህ ሲ ላይ ምንድነው የምናገኘው? አሁን ደግሞ ሎ የሆነ ፕሬሸር ነው ማለት ነው። ምክንያቱም ከላንድ አንጻር ሲ ሃይ የሆነ ቴምፕሬቸር ስላላት ማለት ነው። ዘ ዊንድስ ብሎ ፍሮም ላንድ ቱወርድ ሲ። አሁን ደግሞ ምንድነው ንፋሱ ከመሬት ወደ ሲ የሚነፍስ ከሆነ ላንድ ብሪዝ ብለን እንጠራለን ማለት ነው። ሁለተኛ ደግሞ ምንድነው ማውንቴን ኤንድ ቫሊ ብሪዝ ነው ማለት ነው።
ማውንቴን ኤንድ ቫሊ ብሪዝ ራይዝ ፍሮም ኮንትራስት ኢን ቴምፕሬቸር ቢትዊን ዘ ቫሊ ፍሎር ኤንድ ማውንቴን ስሎፕ ይላል። ይሄ ደግሞ በቫሊ መካከል ያለው እና በማውንቴን መካከል ያለው ቴምፕሬቸር ላይ ዲፔንድ ሆነ ነው ማለት ነው። በነሱ መካከል ያለው ኮንትራስት ኮምፔር በማድረግ እናያለን። ዱሪንግ ዘ ዴይ ዘ ኤር አት ዘ ቦተም ኦፍ ዘ ቫሊ ቢካም ዋርመር ይላል። ለምሳሌ ቀን ላይ በዋርመር ወይም ደግሞ በቫሊ አካባቢ ዋርመር ነው የሚሆነው ማለት ነው። በዛ ምክንያት ኤክስፓንድ ያደርጋል። ከዛን ኤክስፓንድ ያደረገው ንፋስ ወደ ላይ ራይዝ ያደርጋል ማለት ነው። ወደ ማውንቴን ማለት ነው፣ ወደ ላይ ይወጣል ማለት ነው። ከሸለቆ ወይም ደግሞ ከዝቅታማ ኤሪያ ወደ ላይ ይነፍሳል ማለት ነው፣ ወደ ተራራ ይነፍሳል ማለት ነው። ዚስ ነው አዝ ቫሊ ብሪዝ ብለን እንጠራለን ማለት ነው። ይሄኛውን ቫሊ ብሪዝ ተብሎ ይጠራል ማለት ነው። አት ናይት ዘ ዊንድ ኦቨር ዘ ስሎፕ ኦፍ ዘ ማውንቴን ቢካም ኩለር። ተራራ አካባቢ ወር ማውንቴን አካባቢ እንግዲህ ማታ ላይ ከሆነ በጣም ቀዝቃዛ ይሆናል ማለት ነው። ዜን ዘ ኩለር ኤንድ ዌቨር ማውንቴን ኤር ስላይድስ ዳውን ስሎፕ ቱዋርድ ዘ ቫሊ ይላል። ከዛ ምንድነው ያ ቀዝቃዛ ደግሞ ምንድነው የሚሆነው ወደ ቫሊ ወይ ነው ወደ ታች ይነፍሳል ማለት ነው። ያ ምን ተብሎ ይጠራል? ማውንቴን ብሪዝ ብለን እንጠራለን ማለት ነው። ሶ በማውንቴን እና በቫሊ ብሪዝ መካከል ዲፍረንስ ምንድን ነው? ዴይ ታይም ከሆነ ቴምፕሬቸር ኦር ሃይ የሚሆነው ኦር ዋርመር የሚሆነው ቫሊ አካባቢ ነው ማለት ነው። ታዲያ ያ ቴምፕሬቸር ዋርመር በሚሆንበት ምክንያት ደግሞ ኤክስፓንድ ያደርጋል፣ ከዛን ወደ ማውንቴን ይነፍሳል ማለት ነው። ያ ቫሊ ብሪዝ ብለን እንጠራለን። አትናይት ደግሞ ምንድን ነው? ማውንቴን አካባቢ በጣም ቀዝቃዛ ነው። ይህን ታውቃላችሁ። ከዛ ያ ቀዝቃዛ ንፋስ ደግሞ ወደ ቫሊ ወይም ደግሞ ወደ ዝቅታማ ኤሪያ ወደ ታች ይነፍሳል ማለት ነው። ያ ማውንቴን ብሪዝ ብለን እንጠራለን ማለት ነው። ላንድ እና ሲ ብሪዝ ደግሞ ምንድን ነው? ላንድ ከሆነ ዴይ ታይም ከሆነ በጣም ሞቃታማ ነው የምትሆነው። መሬት በጣም ሞቃታማ ከሆነች ደግሞ ወር ዋርም የምትሆን ከሆነ ሎ ፕሬዠር ይኖራል ማለት ነው። ሃይ ፕሬዠር ያሉት ላይት ነው ሲ ሌቭል ነው ማለት ነው። ስለዚህ ሲ ሌቭል ሃይ ፕሬዠር ካለ ዊንድ ደግሞ የምነፍሰው ከሃይ ፕሬዠር ቱ ሎወር ፕሬዠር ስለሆነ ከሲ ወደ ላንድ ይነፍሳል ማለት ነው። ያ ምን ተብሎ ይጠራል? ሲ ብሪዝ ብለን እንጠራለን ማለት ነው። አትናይት ከሆነ ደግሞ ላንድ በጣም ቀዝቀዝ ትሆናለች፣ ሲ ሌቭል ደግሞ ዋርመር ይሆናል። በዚህ ምክንያት ላንድ ኤሪያ ወይም ደግሞ ላንድ ላይ ሃይ ፕሬዠር እናገኛለን፣ ሎ ፕሬዠር ደግሞ ሲ ሌቭል ላይ እናገኛለን። ሶ ከመሬት ወደ ሲ ሌቭል የሚነፍስ ከሆነ ያ ምን ተብሎ ይጠራል? ላንድ ብሪዝ ብለን እንጠራለን ማለት ነው። ሌላው ሜጀሪንግ እና ሪካርዲንግ ኦፍ ዊንድ ስፒድ ነው። እንዴት ነው ዊንድ ስፒድን ሜጀር የምናደርገው? ቅድም እንዳየነው እንግዲህ በዊንድ ስፒድ ወይም ደግሞ የአንድን ዊንድን ስፒድ ሜጀር የምናደርግበት መሳሪያ አኒሞሜትር ተብሎ ይጠራል ማለት ነው። ነገር ግን ዳይሬክሽን ከሆነ ደግሞ ዊንድ ቬን ተብሎ ይጠራል ማለት ነው። አኒሞሜትር ከሆነ ዊንድ ስፒድ ነው። ዳይሬክሽን ከሆነ ደግሞ ዊንድ ዳይሬክሽን ከሆነ ደግሞ ዊንድ ቬን ተብሎ ይጠራል ማለት ነው።